ስራ የሚያስፈቱ ደግሞ ሴቶች አሉ። ቆይ ያሳያችኋለሁ። ይሄው እቺ እሙ ትባላለች፣ መምህር ናት። ያቺኛዋ ደግሞ አዎ ይሄው እናንተ በደንብ አርጋችሁ እዩ። ሚሪንዳ ትጋብዘኝም ይላሉ። እዩ እናንተ በደንብ አርጋችሁ እዩዋቸው። እነዚህ ሰዎች ለምን እየለመኑ ነው ያሉት? ለሚሪንዳ ወጪ ላኩላቸው። ጠሮባቸዋል ትንሽ መሰለኝ። በተረፈ ሰላም ነው። ቻው በያቸው። እሙ ደህና ናችሁ? አትያችሁ? ሰላም ብለናል። እንዴት ናችሁ? አንቺ ዞር በይ ፈጣሪ። እንዴት አደሽ? እባክሽ ሴትዮ ደህና ነሽ? ኧረ ፈጣሪ ፍሪ። ሰላም ጤና ይስጥልኝ። ውድ የዓለም ዘር ዩቲዩብ ተከታታዮች የት ወንድሞቼ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ ያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ እንግዲህ ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁ ቤተሰብ ሆኖ ቪዲዮ ደግሞ ለሁሉም እህቶቼ በተለይ ደግሞ አረብ አገር ላሉ እህቶቼ እንዲደርሳቸው ላይክ አድርጉት ማለት ነውና ስለምታበረታቱኝ በጣም ከልብ አመሰግናለሁ። ቀጥታ ወደ ቪዲዮ እንግባ። ቅዳሜ ቀን በተለቀቀው ቪዲዮ ላይ ማለት ነውና አንዲት እህታችን 300,000 ብር ወጪ አድርጌ ሱቅ ሰርቻለሁኝ እና እየሰራው ነው እና ምንም ነገር አልንቀሳቀስ ብሎኛል የሚል አሁንም ይሄን ጥያቄ መጥቷል። ይሄ ከራሳችን ጉለት ነው በነገራችን ላይ ማለት ነው። በቃ ይሄ ትልቅ ነገር አትመኝ፣ ወይም ደግሞ መታችሁ ቀጥታ ያንን ብራችሁ ሙሉ በሙሉ የያዛችሁት ብር ማለት ነው ስራ ላይ አታውሉት። በቃ የተወሰነ ነገር በትንሽ ነገር ጀምሩ። ችግራችሁ ምን እንደሆነ ታውቃላችሁ እናንተ፣ ወይም ደግሞ እኛ ችግራችን ማለት ነው ትንሽ ነገር እንነቃለን፣ ትልቅ የቤት እንከራያለን። ከዛ በኋላ ደግሞ ያንን ምን እናደርጋለን? ብራችን በሙሉ አውጥተን እንሞላዋለን ማለት ነው። በቃም የተለያየ ነገር የሱቅ እቃዎች ሙሉ ሙልት እናደርጋለን። ከዛ እጃችንና እግራችንን አጣጥፈን ቁጭ እንላለን ማለት ነው። ገባችኋ? አሁን በዛ 300,000 ብር ከ300,000 ብር እንደው ቢያንስ 150,000 ብር እንደው አጠፋሽ ቢባል እንኳን 150,000 ብር እንዲህ ይውላችሁ። እግዚአብሔር እኔ ለእናንተ እንዲጠቅማችሁ ብዬ ነው ማሳያችሁ ማለት ነው። እቺ ነው ያት ትንሽዬ ሱቅ ናት አይደለ? ትንሽዬ ማለት ነው። ያት ትንሽዬ ማለት ነው። በጣም ትንሽዬ ናት። ይኸው ላስቀምጥ ካልኩኝ ራሱ ብዙ እቃውን አስገብቼ ማስቀመጥ እችላለሁ። ብዙ እቃ ማለት ነው። ይሄ ወደ ላይ ራሱ ከላይ ራሱ አለ ቦታ ማለት ነው። ማስቀመጥ እችላለሁ። ማይፈስ ከሆነ ደግሞ እዚህ እታች ደግሞ ብዙ እቃዎች ማስቀመጥ ይቻላል። በዚህ በትንሽ ነገር መስራት እየቻላችሁ ትልቅዬ ሱቅ ትከራያላችሁ። ያላችሁ ብር በሙሉ የቱ ላይ ታወጡታላችሁ? ያን ቤቱ እንዲሞላ። ምክንያቱም ሱቅ ላይ ደግሞ ስትሰሩ ይሁን ሙልት ካላለ ማለት ነው እቃ ያለ ራሱ አይመስልም። በቃ ቢያንስ ይሁን አሬንጅመንታችሁ ትክክል በቃ በስነ ስርዓት አሬንጅ ማድረግ አለባችሁ፣ ወይም ደግሞ ኦርደር ማድረግ አለባችሁ። እንዲያምር አድርጋችሁ ለሰዎች እይታ እንዲያምር አድርጋችሁ ሙልት ማለት አለበት። ሙልት ካላለ ደግሞ ሰዎች ራሱ እዛ እናንተ ሱቅ ላይ ምንም የሚፈልጉት ነገር ቢኖር እንኳን በቃ እንደሌለ ነው የሚያስቡት። ያችሁ ብር በሙሉ እዛ ላይ አውጥታችሁ ቁጭ ማለት ይሄ ጀብድነት አይደለም፣ ወይም ደግሞ ይሄ አዋቂነት አይደለም። አዋቂነት ማለት በትንሽ ነገር ተጀምሮ እያስፋፉ መሄድ፣ አስፈላጊ የሆነውን እቃ ማስገባት፣ ቀስ በቀስ እያሉ እየሰሩ መሄድ ነው እንጂ እሺ በቃ እጃችሁን አጣጥፋችሁ ቁጭ ልትሉ ነው እንዴ? ይሄ መሆን የለበትም። ይሄ የሷ ጥያቄ አሁንም ቢሆን ለብዙዎቻችሁ ትምህርት ይሆናችኋል። እውነት እኔ እዚህ ጋር አሁን ልክፈት ካልኩኝ ማለት ነው በጣም ሰፋ አድርጌ ብዙ ነገር ማስገባት ይችላል። ግን ያ አሁን ለምሳሌ ይሄን ቤት ማለት ነው ይሄ እንትን ሰፋ ብሎ እቃ ከሌለው ምን ዋጋ አለው? ወይም ደግሞ ለምሳሌ እዚህ ጋር ጀመርኩ አይደለ? ካልተመቻ ተዋለሁ፣ ከተመቻ ሰራለሁ ማለት ነው። ራችን ላይ ማለት ነው ከስተመር ሲመጣ አቆማለሁኝና ስናገር ደግሞ ምናልባት ቦታው ጠፍቶብኝ እንትን ልል እችላለሁኝ። ምን ተዘባርቃለች እንዳትሉኝ ማለት ነውና እንድትረዱኝ ብዬ ነው። እና ልላችሁ የፈለኩት ምንድነው ዝም ብላችሁ ሆነ ይሄ ቦታ ማለት ሱቅ እየሰራችሁ ስትሰሩ ደግሞ በቃ በጥንቃቄ ስሩ። በትንሽ ነገር ስሩ፣ በትልቅ ነገር አይደለም። ደረጃ እንኳን ስትወጡ እኮ አንድ እግራችሁ እንደዚህ ቀስ እያላችሁ ቀስ እያልን ነው አይደለም የምንወጣው፣ በአንዴ አይደለም የምንወጣው። አብዛኛው ደግሞ ልጆች ማለት ነው አሁን ተስፋ የሚያስቆርጡ ልጆች አሉ። ለምን እዚህ ኢትዮጵያ ውስጥ ይመጣሉ። ከዛ ከመጡ በኋላ ደግሞ ብራቸው በዚህም ይበታትኑታል፣ ወይም ደግሞ የሆነ ስራ ይጀምራሉ። ያን ስራ ደግሞ ዝም ብሎ እንዳሁኑ ዝም ብሎ እዛ ያደርጉታል በዱቤን በምንም። ከዛ ኢትዮጵያ ለኛ አይሆንም፣ ወይም ደግሞ ኢትዮጵያ ውስጥ ስራ መስራት አይቻልም። በቃ እንዲህ የሚባል ነገር ነው ውስጥ የሚገቡት። ልክ ከዛ እህት ካላት ወይ ጓደኛ ካላት ልመጣ ነው ካለች ይሄ እንኳን እንደዚህ አድርጌ ምንም ነገር እየሰራው አይደለም፣ እንዲህ ሆኛለሁ፣ ከሰራ ያለው እንደዚህ ሆኛለሁ የሚባል ብዙ በቃ ይሄ ራሳችን ጥፋቱ ያለው ራሳችን ላይ ሆኖ ግን ሀገራችን ላይ ጥፋት እንዳለ አይነት አድርጎ
ይታያል ማለት ነው። በእርግጥ ጥፋት የለም አይደለም። ለምሳሌ ግብር ላይ ደግሞ ኃይለኛ ጥፋት አለ። ምክንያቱም ከምትሰሩት በላይ ሊጠይቋችሁ ይችላሉ። ሆኖም ግን ቁጭ ከማለት ይሻላል፣ መስራት ነው የሚሻለው እና ከሰራችሁ ደግሞ እንትን ትላላችሁ እና በቃ ማለት ግብርም ቢሆን ማለት ነው ይሄ ከአቅም በላይ እስካሁን ድረስ ከአቅም በላይ የሆነ ነገር ምናልባት ወደ አዲስ አበባ ያደጉ ከተሞች አካባቢ ላይ ይህን ነገር ሊበዛ ይችላል። ግን ከዛ ውጭ አሁን ለምሳሌ በቃ በሰራችሁ ትልቅ እናንተ ወጥራችሁ ከሰራችሁ ወይም ደግሞ አስባችሁበት ታስቀምጣላችሁ። በአመት አንዴ ነው ግብር የሚመጣው ማለት ነው እና እሱን ደግሞ አስባችሁበት ማስቀመጥ የሆነ ትንሽ የሳጥን ነገር አዘጋጅታችሁ በሱ በቀን ቀን ምን ያክል በቃ ማለት እጥፍ እያደረጋችሁ ማስቀመጥ አጋጣሚ እንኳን ኦቨር ከተመታባችሁ በኋላ እንዳይቸግራችሁ ማለት እንደዛ ማድረግ ነው ያለባችሁ እንጂ አሁን እጃችሁን እግራችሁን አጣጥፋችሁ ቁጭ ካላችሁ በጣም ከባድ ነው። እኔ ለምሳሌ ስራ ላይ ከጀመርኩ በኋላ እኔ ብዙ ነገር ነው ያገኘሁት። አሁን በእርግጥ ትምህርት እየተማርኩ ነው። ከዛ ምን ሲመጣለው ሜካፕ ይኖራል፣ ማህበራዊ ህይወት ይኖራል። ያው እንትን እያልን ነው ማለት ነው። እንግዲህ አብዛኛው ልጆች ደግሞ ምንድነው የምትማሪ ትሉኛላችሁ አዲስ የመጣችሁ ማለት ነውና ለቤት አዲስ የሆናችሁ ማለት ነውና የምማረው እንግዲህ አምና 9ኛ ክላስ ላይ ተምሬ ነበር። ዘንድሮ ደግሞ 10 እየተማርኩ ነው። ከዛ በኋላ ደግሞ 10 11 12 3 አመት ይቀረኛል። እንግዲህ እንደ እግዚአብሔር ፈቃድ ከሆነ ልጅ እስካልመጣ ድረስ ደግሞ እማራለሁ ብዬ ወስኛለሁ። ምክንያቱም ይሄንንም ስራ ከሰዓት እየመጣው ሰራለሁ፣ እዛም ደግሞ መማር እችላለሁ። ቢያንስ እንኳን የ12ኛ ክፍል ሰርቲፊኬት እንዲስ ብዬ ነው ማለት ነውና ከዛ በኋላ ደግሞ የርቀት የተለያዩ እንትኖች ሙያዎች መማር እችላለሁ ማለት ነው። አሁን ግን በዚህ ሰዓት የ12ኛ ክፍል ዶክመንት እስከሌለሽ ድረስ መማር አትችይም ስለተባልኩኝ ግዴታ ለዛ እየተማርኩ ነው። ሁለተኛ አትጠይቁኝ። በቃ ምን ልላችሁ ፈልጌ ነው አሁን እኔ እግዚአብሔርን ቢያንስ ሳሙና ለቤት ወስዳለሁ፣ ለልብስ ያጥብበታለሁ፣ እንግዳ ሲመጣ ቡና፣ እንደገና ደግሞ አንዳንድ ነገሮች ደግሞ ከዚህ ያነሳሁኝ አንዳንድ ነገር እንትን እላለሁኝ። ለምን ብሰራ ነው ባልሰራ ኖሮ ይሄ ነገር ማድረግ እችላለሁ። እጄን አጣጥፌ ያማረኝን ሳልበላ ወይም ደግሞ የሆነ ቦታ ሊሄድ ብለራሱ ማለት ነው ግዴታ የሆነ ነገር ወይ ተበድሬ መሄድ አለብኝ የሆነ ወይ የቤት ኪራይ እስከሚደርስ ድረስ መጠበቅ አለብኝ ምናምን አይነት ነገር ማህበራዊ ህይወት ምናምን የሆነ ነገሮች እንትን አትሉምና ለዛ ስለሆነ አስባችሁታላ እንደዚህ አይነት ነገሮች ለራሳችሁ ጥቅም ይጠቅማችኋል እንጂ አይጎዳችሁም። እና ስሩ። የሰራ ሰው ምንም ቢሆን ማለት ነው ይንቀሳቀሳል። ከሰዎች ጋር ትግባባላችሁ። ብዙ እህት ወንድሞች፣ እናት አባቶች ታፈራላችሁ። መልካም ሰዎችን ታገኛላችሁ። እግዚአብሔርን በጣም ምርጥ ሰዎች ታገኛላችሁ ስትሰሩ። በቃ ብዙ ነገሮች አሉ ይጠቅማችኋል እንጂ አይጎዳችሁም። ብልጥ ከሆናችሁ ነው። ብልጥ ማለት ደግሞ የሌለውን ነገር አምጥቶ ማውራትና መናገር አይደለም። እውነተኛ ትክክለኛ ማንነታችሁን ይዛችሁ በስራችሁም ትክክለኛ ትኩረት ሰጣችሁ በርተታችሁ ጠንክራችሁ መስራት ነው እንጂ እኔ አድጋለሁ ብዬ ይሄን ክብሪት 5 ብር የሚሸጥ ከሆነ 10 ብር አደርጋለሁ ማለት ይሄ ዘበት ነው። ከላይም እግዚአብሔር አይወደውም። ስለዚህ በቃ ጠንቅቅ ብላችሁ ሌላ ሰዎች በሚሸጡት ብር ማሸጥ ለስራችሁ ጠዋት ላይ ለምሳሌ ነው አሁን በቃ እስከ ትምህርት ቤት እስከመሄድ ድረስ ማለት እኔ በቃ ብቻ አንድ ቀን ስለራሴ ውሎዬን አንድ ቀን እንትን አደርግላችኋለሁ፣ ሪከርድ አደርግላችኋለሁ እግዚአብሔርን አንድ ቀን ሙሉ ማለት ነው እንዴት እንደማደርግ የኔ ውሎ ምን እንደሚመስል ማለት ነውና በቃ የተወሰነ ሰዓት ነው የኔ ረፍቴ ትንሽ ያቺ እንቅልፍ የመተኛባት ሰዓት ነው እንጂ ሌላ በቃ ሁሉ እየመጣው እዚህ አሁን መጥቼ ከሰዓት ደግሞ ምን አደርጋለሁ እንደገና ደግሞ እገባለሁ ምሳ እንትን እላለሁ እንደገና ደግሞ እራት ይደርሳል የራቱን እሰራለሁ እየመጣው ነው ሱቅ ሲሉኝ ትቼው እመጣለሁ ስቶፉን አጥቼው በቃ እንደዚህ እየተራራኩ ለምን ነገ የተሻለ ነገር ይኖረኛል ዛሬ በዚህ እድሜ ያልሰራው መቼ እንትን እላለሁ አነሳላችሁ ማለት ነው። እኔ ቸግሮኝ በጣም አውቃለሁ እግዚአብሔርን እኔ ከሰው ሀገር ከመጣው በኋላ ማለት ነው ብዙ ነገር ቸግሮኝ አውቃለሁ። ይዤም አለው አጥቼም አለውኝ ባጣሁበት ሰዓት ወዳጄ ማን እንደሆነ አይቻለሁ። እኔ የማይወደኝ የውሸት ማን እንደሆነም አይቻለሁ። ተርቢያለሁ። እግዚአብሔር ምስክሬ ነው እላችኋለሁ። ከስደት መጥቼ እዚህ ትዳር ውስጥ ገብቼ ማለት ነው የራበኝ ጊዜ አለ። ቤተሰቦቼ ለማየት ትራንስፖርት ያጣሁበት ጊዜ አለ። ማህበራዊ ህይወት መሄድ እያለብኝ ሳልሄድ የቀረሁበት ጊዜ አለ። ብዙ ነገሮች እግዚአብሔር ምስክሬን አንድ ቀን በሰፊ አወራቸዋለሁኝና በተረፈ እንግዲህ ይሄንን ይመስላል። ስሩ፣ በርቱ፣ ጠንክሩ እላችኋለሁኝና በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱልኝ። አመሰግናለሁ። ቪዲዮ ላይክ፣ ሼር፣ ኮመንት አድርጉ። እግዚአብሔር ይስጥልኝ። አንዳንድ ደግሞ እዚህ ደግሞ ስራ የሚያስፈቱ ደግሞ ሴቶች አሉ። ቆይ ያሳያችኋለሁኝ። ይሄው እቺ እሙ ትባላለች፣ መምህር ናት። ያቺኛዋ ደግሞ ቲክቶክ ትሰራልኛለች። እዩት እንግዲህ እንዲህ ፈገግ ብትል የምታምር ምርጥ ጎረቤት ናትና ይሄው እሷንም ታውቃታላችሁ። ታመነች ትባላለች።
አንድ ምሪንዳ ማትጋብዝልሽ? አዎ ይሄው እናንተ በደንብ አርጋችሁ እዩ። ምሪንዳ ትጋብዘኝም ይላሉ። እዩ እናንተ በደንብ አርጋችሁ እዩዋቸው። እነዚህ ሰዎች ለምን እየለመኑ ነው ያሉት? ለምሪንዳ ወጪ ላኩላቸው። ጠሮባቸዋል ትንሽ መሰለኝ። በተረፈ ሰላም ነው። ቻው በያቸው። እሙ ደህና ናቸው? አትያቸው ሰላም ብለናል። እንዴት ናቸው? አንቺ ዞር በይ ፈጣሪ። እንዴት አለሽ? እባክሽ ሴትዮ ደህና ነሽ? ኧረ ፈጣሪ ፍሪ። ወደ ኪዳነ ምሕረት እንደዛ ነው ስቀላከሙ ለካ እንደዚህ ታስቀለሽ። እሺ ምንድነው ምን እንትን